የሚመጣ ጭስ አለ ብሎ እያሸተተ ያለን መልአክ አለ ብለ አትሳሳት። ጊዜ የለው። ወንጌሉ አልቆባል። ሌላ ስራ ፈልግ ወይ ስራ ቀይር። ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። ስለ ማርያም ሰበኩ፣ ስለ ማርያም አወሩ፣ ማርያምን አመለኩ። አይመለከትም። የዘመኑ መጥምቁ ዮሐንስ ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። የእስልምና አስተማሪዎችና የኦርቶዶክስ አስተማሪዎችስ ምን አገናኛቸው? እኔ ያገባኋት ሴት መሃን ከሆነች የእናንተ ሃይማኖት እሺ ምንድነው የሚሰጠኝ መፍትሄ? መልሱን ከቪዲዮ ታገኙታላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ይህ ቮይስ ኦፍ ግሬስ ነው የእናንተ ቻናል። ከረጅም ጊዜ ቆይታ በኋላ በሌላ ቪዲዮ ተመልሰን ወደ እናንተ መተናል። ለእናንተ ያስተምራሉ፣ ይጠቅማሉ ያላቸው ቪዲዮ ቀንጨብጨብ አድርገን ተመልሰናል። ውድ ቤተሰቦቻችን ይህን ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስቲ ይህን ቪዲዮ ተከታትለን እንመለስ ወደ ቪዲዮ። መላእክት ጊዜ የላቸውም ያንተን አምልኮ ለመቀበል። ከምድር የሚመጣ ጭስ አለ ብሎ እያሸተተ ያለን መልአክ አለ ብለ አትሳሳት። ጊዜ የለው። የሰከንድ ጊዜ የሌለው መልአክ ያንተ ሻማ ሲቃጠል ያለ ሙሉ ሻማ እስከሚቀልጥ ድረስ ይጠብቃል ብለ ታስባለህ። ሳያቋርጥ ቅዱስ ይላል እንጂ። መጀመሪያም ቢዚ የሆኑትን ቢዚ አታደርጋቸው። አቶ እዩ ጩፋ እንግዲህ ቪዲዮውን ተከታትላችሁት እንደተመለሳችሁት ነው። ከዚህ ቪዲዮ በጣም ብዙ ነገር እንደሚቀርላችሁ አስባለሁ። ምናልባት የፕሮቴስታንት አገልጋይ ሁላችሁ እንደምታውቁትና አገልግሎቱ ጥሩ ነው ጥሩ አይደለም የሚለው ነገር ሌላ ወደ ጎን እንተውና እውነት የክርስቶስ የወንጌሉ አገልጋይ ከሆነ አገልግሎት ስለ ሰው መተቸት ነው ወይ? ወንጌል ሰው ያመነበትን ነገር ማንቋሸሽ ነው ወይ? ስለ ገብርኤልም ይሁን ስለ ማርያምም ይሁን ስለ ማንም ይስበኩ፣ ያስተምሩ፣ ይስገዱም፣ ያጭሱም አያጭሱም፣ እኛ ምን አገባን? አንተ ምን አገባ? ወንጌሉ ካለቀብህ ውጣ፣ ስራ ቀይር። በቃ የተበላበት ፊልድ ሆኖብሃል ማለት ነው። ስብከት ጨርሰሃል ማለት ነው። አዎ መጽሐፍ ቅዱስ የሚያስተምረው አስተምሮ ስለ መልአክ ሌላ ሊሆን ይችላል። እነሱ ያመኑበት እምነት ግን የነሱና የነሱ ብቻ ነው። ስለዚህ በማይመለከት ጣልቃ እየገባ የሰውን እምነት ባታንቋሽሽ፣ ሰውን ባትናገር መልካም ነው። ወንጌል በእንደዚህ አይነት መልኩ አይሁን። ወንጌላችን የፍቅር ወንጌል ነው። ስለዚህ ወንጌል ካለቀብህ መድረኩን ለሌሎች ለቀ አንተ ስራ ቀይር፣ ፊልድ ቀይር። ቀጣይ ቪዲዮ። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። አሁንም ቢሆን በየመድረኩ ላይ የሚቀየረው ሱፉን ነው እንጂ የሚቀየረው አመለካከቱን ወይም አስተምሮን ቀይሮ መስበክን አይፈልግም። ይህ ሰው ነብይ ነው፣ አገልጋይ ነው፣ ትልቅ አገልጋይ ነው፣ በጣም ብዙ ተሰሚነት ያለው ብዙ ተከታይ ያለው ነው። አሁን ሊሆን ይችላል ብዙ ተከታይ ስላለው ግን የሰውን እምነት የሰውን ሃይማኖት የማንቋሸሽ መብት የለውም። ስለዚህ ክርስቶስ ኢየሱስ ብቻውን አዳኝ ነው። አዎ አዳኝ ነው። ስለዚህ የተጠራ ነው ይህን እንድናወራ ነው። አዎ ስለዚህ አንደበታችን ሊመሰክርና ሊያወራ የተጠራንበት የተለየንለት ወንጌል ክርስቶስ ከሆነ እኛ የሰውን ሃይማኖት በማጣጣል ውስጥ የሚሰራ የፍቅር ወንጌል የለም። ይሄ የወንጀል ወንጌል ነው የሚሆነው። ስለዚህ የሰውን ሃይማኖት ማንቋሸሽ፣ የሰው የሆነ ዳር ድንበር አልፎ መሄድ፣ የተሰመረን ቀይ መስመር አልፎ መሄድ ወንጀል ነው፣ ወንጀል ነው። ስለዚህ ማርያም ታማል አታማል፣ ማርያም እናቱ ነች፣ አዎ ቅድስት ነች፣ ብጽዕት ነች፣ አዎ ጸጋን የተሞላች ነች፣ አዎ ከሴቶች ሁሉ የተለየች ነች፣ አዎ ምንም ጥያቄ የለውም። ይህን ማንም የሚቀበለውና ማንም የሚያምነው ነው። ነገር ግን የሰውን ሃይማኖት መንካትም ሆነ መተቸት ወንጀል ነው። ይሄ ወንጌል አይደለም፣ ወንጌል አይደለም። ቀጣዩን ቪዲዮ አይተን እንመለሳለን። ገብርኤል ሲነካ ዱላ የሚያነሱ ሰዎች አሉ። ሚካኤል ሲነካ ዱላ የሚያነሱ ሰዎች አሉ። ሚካኤል ላይ አትምጣብኝ፣ ገብርኤል ላይ አትምጣብኝ የሚሉ ሰዎች እኮ አሉ። መላእክትን ጥምድ ያደረጋችሁ ጴንጤዎች፣ እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? በተደጋጋሚ ቀደም በመግቢያችን ላይ ስናነሳ እንደነበረው አብዛኛዎቹ ስብከቶቹ ገብርኤል
ሚካኤል፣ መላእክቶችና ማርያም ናቸው። መጽሐፍ ቅዱስን ቁጭ ብሎ አለማንበቡ አንዱ ምልክቱ ይሄ ነው። የሰዎችን በመተቸት ተቀባይነትን መጨመር፣ ተቀባይነትን መጨመር እያየው ያለውትኝና እንደኔ መረዳት እንደኔ ሐሳብ እያየውት ያለውት ነገር እሱ ነው። መላእክቶች ያገለግሉናል፣ በዙሪያችን አሉ፣ የሚከበሩ ናቸው፣ ልናከብራቸው የሚገቡ ናቸው። የእግዚአብሔር አገልጋዮች ናቸው፣ እኛን የሚጠብቁ ናቸው። ታዲያ እዩ ሌላ ስብከት የለውም እንዴ እስክንል ድረስ እያደረሰን ያለው? ምክንያቱም ደግሞ ካነሳ ብዙ ስብከቶች፣ የመድረክ ስብከቶች፣ በማህበራዊ ሚዲያ የሚለቀቁ ስብከቶች ሁሉ ማርያምና ገብርኤል መላእክቶች ናቸው። ሌላ ስብከት ለምን አሰብክ? ቁጭ ብለህ ለምን አታነብም? የእግዚአብሔርን ቃል የምታነብበት ጊዜ አጥተ ከሆነ ወይ ስብከቱን አቁሙ። የሌሎች ሃይማኖትን በማንቋሸሽ ውስጥ የሚገኝ አገልግሎት የትኛውም ክብር የለውም። ስለዚህ ትልቁ ነገር በኔ መረዳት፣ በኔ አመለካከት ለማንበብ የእግዚአብሔርን ቃል ለማጥናት ጊዜ እንደሌለ ነው። ቀደምም ብያለሁ፣ ወንጌል ካለቀብህ የሥራ ፊልድ ቀይር። በቃ ጨርሰሃል ማለት ነው ጊዜን። ስለዚህ ወደ ሌላ ፊልድ ተሰማራ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጉት። ቀጣይ ቪዲዮ ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እንኳን አይደለንም። የመንግስትን የአስተዳዳሪዎችን ስህተት ተሳስተሃል ብሎ እዛው መካከላቸው ሆኖ ለመናገር የደፈረ ሰው ማለት ነው። ስንቶቻችንን አሜን አሜሪካ፣ ሌላውም ዩጋንዳ ከኢሚዲየት ዴንጀር ራሳችንን ገለል አድርገን ነው መንግስት ላይ የምንናገረው። ምንም ብዙ ኢምፕረስ የሚያደርግ ነገር አይደለም። በጣም ኢምፕሬሲቭ ማን ነው? እንደ ቴዎድሮስ እንደ ቴዲ አፍሮ አይነት እዛው እሳት ውስጥ ሆኖ ቤተሰብ እያለው ልጆቹን ሳያሸሽ ያንን ሁሉ በቅጽበት ማድረግ የሚችል ሰው ማለት ነው። እንደዚህ አይነቱን እንዴት ነው ጭንቅላት ያለው ሰው የማያከብር? ህይወት እኮ ወሬ አይደለችም። ህይወት እኮ it's something that you live, you live it. It's something that you live it day to day. የምትኖረው ነገር ነው፣ ፕራክቲካል ነገር ነው። በእጅ ላይ ያለውን ጥቅም ሳክሪፋይስ አድርገህ ስለ እውነት ቆማለሁ ብለህ የምትል ከሆነ ታሪክ በበጎ የሚያስብህ ታላቅ ሰው ነው። ዶክተር ደረጀ ከበደ በጣም የሚወደድ በኢትዮጵያ የፕሮቴስታንት ታሪክ ውስጥ ትልቅ በወንጌሉ ትልቅ ስራን የሰራ ሰው ነው። በጣም የሚወደድ ዘማሪ ነው። ብዙዎቻችን በሱ መዝሙር ተባርከናል፣ ተጽናንተናል። ነገር ግን እየተናገረበት ያለበት መንገድ ጤናማነት ነው ብዬ አላስብም። ይሄ ጤናማነት አይደለም። የዘመናችን መጥምቁ ዮሐንስ ነው። እንደ ሰው ምናልባት የተኮረኮርነው ነገር ሊኖር ይችላል። ምናልባት የተሰማነ ስሜት ዘፈኑን ሰምቶ ሊሆን ይችላል። አይ ዶንት ኖ። ነገር ግን ሰው ስለተኮረኮረ፣ ሰው ስለሳቀልን እኛ የዛ ነገር ተቋዳሾች ነን ማለት አይደለም። ምናልባት መኮርኮራችን የሆነ ስሜታችንን ቀስቅሶ ሊሆን ይችላል። ነገር ግን ወንጌል አይደለም። መኮርኮራችን ያለንበት ነባራዊ ሁኔታ መነካቱ፣ ምናልባት መሬቱ ላይ እየተደረገ ያለው ነገር እየታየበት ያለበት መንገድ ሰዎች በራሳቸው አመለካከትን ቢገልጹትም ነገር ግን ይህ ወንጌል አይደለም። የዘመኑ መጥምቁ ዮሐንስ አይደለም። ቴዲ ዘፋኝ ነው፣ አለቀ። መጽሐፍ ቅዱስን በደንብ ጠንቅቀ የምታውቅ ትልቅ ሰው ነህ። በአገልግሎት ዘመን ብዙ ውጣ ውረዶችን የምታውቅ ነህ። ስለ እግዚአብሔር ቃል በደንብ በሚገባ እውቀት ያለ ሰው ነህ። በአንተ የዝማሬ የወንጌል አገልግሎት ውስጥ ብዙ ተምረናል፣ ብዙ ተጽናንተናል።
ቴዲ የሰዎችን ኑሮ ስለኮረኮረ ወንጌል ነው ማለት አይደለም። ወንጌል ነው ማለት አይደለም። የዘመኑ መጥምቁ ዮሐንስም ሊሆን አይችልም። የዘመኑ መጥምቁ ዮሐንስ ሊሆን የሚችለው እውነተኛውን እግዚአብሔርን የመንግስቱን ወንጌል የሚሰብኩና የሚናገሩ ናቸው። ሕይወታቸውን ለወንጌል አሳልፈው የሚሰጡ ናቸው። ነፍሱን ስለ ፖለቲካ አሳልፈው ቢሰጥ ቴዲ ወንጌል አይደለም። ገላትያ ምዕራፍ 5 ላይ የሚናገረው ይህ ነው። ዘፋኝ የእግዚአብሔርን መንግስት አይወርስም። ስለ ሀገር ነው የዘፈነው፣ ስለ ችግር ነው የዘፈነው፣ ስለ ሮሮ ነው የዘፈነው። አዎ ስለ ሮሮ ነው የዘፈነው። እግዚአብሔርን የሚያከብር አንድም ነገር በውስጡ የለውም። ለእግዚአብሔር ክብር የሚሆን ነገር ምንም አይነት ነገር የለውም። መጥምቁ ዮሐንስ ሊሆን የሚችልበት ምንም አይነት ምክንያት የለውም። ይህ በጣም ፍጹም ስህተት ነው። ምናልባት ወደው ሊሆን ይችላል፣ ዘፈኑን ሰምተህ ሊሆን ይችላል። ዘፈኑን አንተ ስለወደድከው ወንጌል የሚሆንበት ምንም አይነት ምክንያት የለም። እንወዳለን፣ እናከብራለን። ነገር ግን ከዚህ መንገድ፣ ከዚህ ቋንቋና ከዚህ ንግግር መመለስ እንዳለብህ ይሰማል። ቀጣይ ቪዲዮ አይተን እንመለሳለን። ሰው ትዳር ሲመሰርት አይኑን በአይኑ ማየት ነው አይደል የሚፈልገው? መሰሉን መተካት ነው አይደል? እኔ ያገባኋት ሴት መሃን ከሆነች የእናንተ ሃይማኖት እሺ ምንድነው የሚሰጠኝ መፍትሄ? እንደ እስልምና ከአንድ በላይ ማግባቴን ዝሙት ነው ብላችሁ ከተቃወማችሁ ምን ላድርግሽ? ልጅ እፈልጋለሁ፣ ሚስቴ መሃን ሆነች፣ ምን ይሁን? ጸልይ ሊሉኝ ይችላሉ። አው ዱዓማ አረጋለሁ እንበል፣ አልተሳካም፣ ምን ይሁን? እሷን ፍታትና አግባት ከሆነ የእሷን ህይወት ማጨለም ነዋ በእናንተ መጽሐፍ። የትዳር መከራው ልጅ ማጣት ነው። ልጅ ማጣት ደግሞ ዓላማ አይደለም፣ ማወቅ ያለባችሁ ማለት ነው። ልጅ ማጣት ዓላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ዕዳዋ ነው? እሷ ልጅ ትፈጥራለች እንዴ? ስለዚህ ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባም። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ለምንድን ነው? አትወልዱም? ሆዳሙ ናችሁ እኮ ነው። ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም? እመቤታችን እኮ ለምናን ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ። ሰነፍ አትሁኑ፣ እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኝ እግዚአብሔር ይመስገን። ውድ ቤተሰቦቼ እንግዲህ በዚህ በሁለቱ የእስልምና አስተምሮና የኦርቶዶክስ አስተምሮ ውስጥ በራሱ የተነሱ እነዚህ አስተማሪዎች ያነሱት ሐሳብ አለ። በዚህ ሐሳብ ላይ ፈትቼ ባገባ ችግር አለው ወይ? ችግር አለው ወይ? ምክንያቱም ትዳር የሚመሰርተው አግብቶ ልጅ ለመውለድ ነው ይላል የእስልምና አስተማሪው። የኦርቶዶክስ አስተማሪው ደግሞ ልጅ ከእግዚአብሔር ዘንድ ነው፣ ልጅ የሚሰጥ እግዚአብሔር ነው። አዎ እግዚአብሔር ይሰጣል። እግዚአብሔር በጊዜና በሰዓቱ ያደርጋል። አዎ። ሁለተኛው ሐሳብ በኦርቶዶክስ አስተማሪ ወይም መምህር ላይ ያነሱት አንድ ሐሳብ አለ። አግብቶ አለመውለድ ዘማዊነት ነው አሉ። ከእግዚአብሔር ቃል አንፃር እንዴት ይመዘናል? ልጆች ከእግዚአብሔር ስጦታዎች ናቸው። አዎ ልጅ የሚሰጥ እግዚአብሔር ነው፣ እኛ የምናመጣው አይደለም፣ ከእግዚአብሔር የሚሰጥ ነው። እንዴት ዘማዊ ሊባሉ ይችላሉ? ሁለት ባለትዳሮች አንድ ወንድና አንድ ሴት ተቃራኒ የሆኑ እነዚህ ሰዎች ተፈቃቅደው ከተጋቡ በኋላ እንዴት ዘማዊ ሊባሉ ይችላሉ? ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ምናልባት ከዚህ ሐሳብ ጋር የሚል እግዚአብሔር ቃልም ይሁን ምናልባት ሙስሊሞች የምትመለከቱ ከሆነ እናንተስ እንዴት ታዩታላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። ወደ ቀጣይ ቪዲዮ ደግሞ እስቲ እንሂድ።
ወገኖቻችን ክርስቲያኖችን ጥያቄ እናቀርብላቸዋለን። ኢየሱስ አምላክ ነው፣ ፈጣሪ ነው፣ ጌታ ነው ብለው ስለሚያምኑ የጌታ አላህን ቃል አቅርበናል። ለኛ በቂ ማስረጃ ነው። ግን ይህንን የአላህን ቃል አምነው ካልተቀበሉ እስቲ እነሱ ከሚያምኑበት ወንጌል ደግሞ እንደዚሁ አንድ ሁለት እያልን ደግሞ ጥቅስ እናቀርብ። አንደኛ ጥያቄ ኢየሱስ አምላክ ከሆነ እናንተ እንደምትሉት ኢየሱስ ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለም? በወንጌላት ውስጥ አንድም ስፍራ ላይ ኢየሱስ ሲያስተምር እኔ አምላክ ነኝ ብሎ አላስተማረም። እስካሁን ባለው የወንጌል ክፍል ይህንን በቀጥታ የሚናገር አንድም ጥቅስ የለም። ለምንድን ነው ያላለው? እግዚአብሔር ከእኔ ሌላ አምላክ የለም እያለ በብሉይ ኪዳን በብዙ ጥቅሶች ሲናገር እናያለን። ለምሳሌ በነቢዩ ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 ላይ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ምዕራፍ 44 ቁጥር 24 እዚህ ቦታ ላይ እኔ ብቻ አምላክ ነኝ ከኔ ሌላ የለም ማን ነው እስቲ ካለ ይምጣ ይናገር እያለ በግልጽ ይናገራል። ታዲያ ልክ እግዚአብሔር ከኔ ሌላ አምላክ የለም እንዳለው ኢየሱስ ማለት ራሱ ያ እግዚአብሔር ከሆነ በወንጌላት ውስጥ ሲያስተምር ለምን እኔ አምላክ ነኝ አላለም ብሏል ካሉ ማስረጃ እንፈልጋለን። የቱ ጋር ካላለ ደግሞ ለምንድን ነው ያላለው? ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል እንዴ? የት ጋር ነው ኢየሱስ አምላክ ነኝ ያለው? አረ በጠቅላላ አምላክ ነኝ ነው እንጂ ያለው አምላክ ነኝ ያለው በሁሉ ቦታ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ምን አለ? እኔና አብ አንድ ነን። እኔና አብ አንድ ነን። እነሱ እንደ ነብይ ያዩታል። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እኔ ከአብርሃም በፊት አለሁ አለ። ከአብርሃም በፊት አለሁ። ተመልከቱ። አይሁድ ሊወግሩት ድንጋይ አነሱ። እንደውም አንዳንዶች ምን አሉ? አንተ ገና 50 ዓመት ያልሞላ አብርሃምን አይተሃል እንዴ አሉት። እንደውም ልንገራችሁ አብርሃም የኔን ቀን ያይ ዘንድ ተመኘ አላቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ኢየሱስ የአብርሃም አምላክ ነው። ኢየሱስ የያዕቆብ አምላክ ነው። ኢየሱስ የቅዱሳን አምላክ ነው። ኢየሱስ የነቢያት አምላክ ነው። በነቢያቱ ነገረን ያለው እሱ ራሱ ነው ነገረን። አብ ተናገረ ቢል ወልድ ተናገረ፣ መንፈስ ቅዱስ ተናገረ ነው። በመጨረሻ እዚህ መጥቶ ግን ከድንግል ማርያም ተወልዶ ከስጋዋ ስጋ ነስቶ ራሱ ነገረን። ልዩነቱ ይሄ ነው። ኢየሱስ አምላክ ነኝ በቃላ አምላክ ነኝ ነው ያለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 33 ላይ ድንጋይ አንስተው ሊገሉት ምን ነው ሲላቸው አምላክ ነኝ ብለሃል። ተወርኩት አምላክ ነኝ ብለሃል። እኛ ዘንድ ግን ሁሉ ጊዜ ኢየሱስ ምንድነው? አምላክ ነው። ስሙ የተመሰገነ ይሁን። ምንድነው? ኢየሱስ ክርስቶስ አምላክ ነው። ክርስቶስ ኢየሱስ የተነሳ በአምላክነቱ ላይ የተነሳ ከሙስሊም ወንድሞቻችን የተነሳ ጥያቄ ነው። ኢየሱስ አምላክ ነኝ ያለበትን ቦታ እስቲ በወንጌላት ላይ ንገረን የሚለውን ሐሳብ እንግዲህ መምህር ዘበነ የተናገረበት መንገድ ደስ የሚል ነው። ከአብርሃም በፊት ነበርኩኝ የአብርሃም አምላክ ነው፣ የነ ሙሴ አምላክ፣ የነቢያቶችም አምላክ እንደሆነ ኢየሱስ በግልጽ የተናገረበት መንገድ በደንብ እንረዳለንና አዎ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ የሚናገረው በመጀመሪያ ቃል ነበር የሚለውም ስለ ኢየሱስ የሚያወራ ትክክለኛ ስለ አምላክነቱ ስለ ፈጣሪነቱ የሚናገር ቃል ነውና ይሄ ቃል በመጀመሪያ ይሄ እውነተኛ የሆነ የዮሐንስ ወንጌል ምዕራፍ 1 በመግቢያችን ላይ የምናገኘው ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ እርሱም ራሱ እግዚአብሔር ነበረ የሚለው ይህ ሐሳብ አምላክነቱን የሚናገር ነው። የሚያወራውም ስለ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ በመጨረሻ ሐዋርያቶቹ አንድ ጥያቄ ጠይቀውት ነበር። እንዲህ የሚል ጥያቄ ጠይቀውት ነበር። ጌታ ሆይ አብን አሳየንና ይበቃናል ብለው ሲጠይቁት እኔን ያየ እኮ አብን አየ፣ እኔና አብ አንድ ነን የሚል ሐሳብን ሲመልስላቸው እናያለንና ወዳጆቼ፣ ቤተሰቦቼ ምናልባት እግዚአብሔርን ቃል በጥንቃቄ ከማንበብና ካለማንበብ የሚመጣ የእውቀት ማነስ ስለሚሆን ምናልባት ብዙዎቻችን ስለራሳችን ሃይማኖት ስንጠይቅ የኛ ሃይማኖት ከማንም ይበልጣል፣ የኛ ትክክለኛ ነው፣ የኔ ካንተ ይበልጣል የሚል አስተሳሰብ ስላለ ነውና ነገር ግን አንድ እውነት ልንመዝነው የሚገባ እውነተኛ የሆነ ሕያው የሆነ ይሄ እግዚአብሔር ቃል መጽሐፍ ቅዱስ የምናነብበት መንገድ ጤናማ ካልሆነ የምንረዳበት መንገድ በራሱ ጤናማ አይሆንም። ስለዚህ ጥያቄ ለማንሳት መጽሐፍ ቅዱስን አንብበን ከሆነ በፍጹም አንረዳውም። የእውነት ቃል እውነተኛ የሆነ ቃል የትኛው ነው ብሎ ለመረዳት ግን እግዚአብሔርን ቃል ለማንበብና ለማወቅ
ለማስተዋል ከሆነ ምናልባት እግዚአብሔር አእምሮን ይከፍታል፣ ልቦናችንን ይከፍታል፣ ያበራልናልና በዛ መልኩ መረዳት ይቻላል። ነገር ግን ጥያቄ እንከን ለማንሳት ችግር ለመፍጠር ምናልባት ትክክል አይደለም የሚለውን ሐሳብ ካነሳን ምናልባት ቋንቋ ነው የተጻፈበት መንገድ ምናልባት እኛ ከምንረዳው ከአእምሮ ከእውቀታችን በላይ ስለሚሆን ብዙ ነገሮችን እንስታለንና እንዳንስት መጀመሪያ ለመረዳት ማንበብ እግዚአብሔርን ቃል አስፈላጊ ነው። ስለዚህ ብዙ ጥቅሶችን ማንሳት ይቻላል። ውድ ቤተሰቦቻችን ለዛሬ የነበረን ሐሳቦች እነዚህን ይመስሉ ነበር። ምናልባት በእነዚህ ቪዲዮዎች ባነሳናቸው ሐሳቦች ላይ ለናንተ ተምሬያለሁ፣ ቀርቶልኛል ወይም የጥያቄ ሆኖብኛል የምትሉት ሐሳብ ካላችሁ ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። በሌላ ቪዲዮ ተመልሰን እስክንመጣ ድረስ መልካም ቆይታ ይሁንላችሁ። ተባረኩልኝ።